አንቺ ፌቨን ክፈቺ፣ ድምፅ እየሰማሁ ነው። አንቺ ፌቨን ክፈቺ። ከማን ጋር ነው ስታወሪ የነበረው? ከማንም ጋር አላወራሁም የኔ ፍቅር። ይኸውልሽ ድምፅ ሰምቻለሁ። ከማንም ጋር አላወራሁም አልኩህ አይደል እንዴ? እኔ ካገኘሁት ሁለታችሁን መሰባበር። ማንንም አልደበቅኩም እኮ የኔ ማር። ደበቅሽበት ብታወጪ ይሻልሻል። ማንንም አልደበቅኩም እኮ አልኩህ። ልቀቂኝ እጄን። አታምነኝም ማለት? ልቀቂኝ እጄን። ተወዋ። ይኸውልሽ ፌቨን እንደሱ እኮ አይደለም እኮ። በቃ ፌቪ ይቅርታ አድርግልኝ። በቃ አትበለኝ። እኔ አንድ ቀን እንኳን ተጠራጥሬ አውቃለሁ ፊልድ ነኝ ምናምን ብለህ ስትወጣ? ለምን ደግሞ አታምነኝ? ይገባኛል። በቃ እንዴት አድርጌ እንደምገልጽልሽ አላውቅም ፌቪ። ከዚህ በኋላ ማስተካክለው ነገር ይሆናል። ለምን ደግሞ አታምነኝ? ሁሌ ቆይ ነኝ እናንተ መጨቃጨቅ አለብን? በቃ ስለምቀና እኮ ነው። ደግሞ ቆየሽ አንቺም ሳንኳኳኩ። ታዲያ ምን ላድርግ ፌቪ? ምን ላድርግ አትበለኝ። እኔ እንድታምነኝ ነው የምፈልገው። እኔ እናንተ መጨቃጨቅ አለብን? እስቲ ጎረቤት ራሱ ምን ይላል? እሱማ እውነትሽን ነው ፌቪ። በቃ ፌቪ ይቅርታ አድርግልኝ። እኔ አንተ ላይ ሌላ ወንድ እንዴት በእንደዚህ አይነት ነገር ትጠረጥረኛለህ? ሲጀመር አውቃለሁ። በቃ አሁን ደግሞ ለእኔ ቦታ ሰተሽ በቃ ከዚህ በኋላ በቃ ማስተካክለው ነገር የመጣ ነው ከማብራት ኃይል። የእናንተ ኬብል በግራውንድ ሬዲዮ በላይ ምንም ማድረግ አይቻልም። አምላክ ሆይ እቺን የሰጠኝን ምግብ ባርክልኝ። እንዴ ችሎቱ ስራውን ጀምሯል። ከሳሽ አቃቤ ሕግ፣ ተከሳሽ አቶ ሳሙኤል ተስፋዬ፣ ጠበቃ አቶ መካሻ ገዛኸኝ። መዝገቡ ለዛሬ የተቀጠረው ተከሳሽ በጠበቃቸው አማካኝነት ባቀረቡት አቤቱታ ክሱን በውጭ ሆነው ለመከታተል እንዲችሉ ያቀረቡትን ጥያቄ መርምሮ ብይን ለመስጠት ሲሆን ተከሳሽ በ1996 ዓ.ም የወጣውን የወንጀል ሕግ አንቀጽ 675 በመተላለፍ በተጭበረበረ ሰነድ ከመንግስት ባንክ 10 ሚሊዮን ብር አጭበርብረው ወስደዋል በሚል አቃቤ ሕግ ክስ የመሰረተባቸው ሲሆን እንደ ክሱ አቀራረብ ያስረዱልኛል ያላቸውንም የሰውና የሰነድ ማስረጃዎች በዝርዝር አቅርቧል። ፍርድ ቤቱም ጉዳዩን በጥሞና ከመረመረ በኋላ ተከሳሹ በተጠረጠሩበት ወንጀል የተጠቀሰባቸው አንቀጽ ዋስትና የሚከለክል ባለመሆኑ በውጭ ሆነው ክሳቸውን መከታተል እንዲችሉ የዋስ መብት ተፈቅዶላቸዋል። ለብር 300 ሺህ የሚበቃ ዋስ ያቅርቡ። የዋስትናውን ገንዘብ በሞዴል 85 ገቢ ያድርጉ። ችሎቱ ስራውን ጨርሷል። የተከበሩ ዳኛ፣ እኔ ሳሚ ባርሶ ጭራሽ አላውቅም። የኔ ስም ዮሐንስ ፋንታው ነው የሚባለው። የምኖረው ሰፈር እዚህ 05 ቀበሌ ወፍጮ ቤት አለ። ከሱ ዝቅ ብሎ የሚገኘው ቬትናም ሰፈር፣ ከሱ አልፎ ድንቅል ዲዲ አለ። እዛ አካባቢ ነው የምኖር። ማንም ዮሐንስ ቢባል ማንም ይነግሮታል። እኔ ስሜ እንደዛ አይደለም። እኔ ጭራሽ እንደዛ አይደለም ስሜ። አቶ ሳሙኤል፣ ችሎቱ ይሄንን የሚሰማበት ጊዜ ላይ አይደለም ያለ ነው። የታዘዛችሁትን ፈጽሙ። ክብርት ዳኛ፣ ክፍያውን አሁን ፈጽመን መውጣት እንችላለን? ይቻላል። እኔ ጌታ አምጥቼ ነው የምከፍለው። ሲሆን እኔ ጌታ አመጣለሁ ብር። አንተ ከኔ ምንድን ነው ያለ? አንተ ሰውዬ ከኔ ምንድን ነው ያለ? ምንድን ነው ከኔ የምትፈልገው? አቶ ሳሙኤል አትበለኝ። ምን ነክቶሃል አንተ ሰውዬ? ዛሬ 300 ሺህ ብር እኔ ጌታ አመጣለሁ። ሰሩኝ። እኔ መታሰር ነው የምፈልገው። አቶ ሳሙኤል ሳሙኤል አትበለኝ ብያለሁ። አንተ ሳሙኤል ፈልግሽ። አረ ወጋ አምላክ ነው የነሳው። 300 ሺህ ብር ብዙ ገንዘብ ሆነ ነው። እኔ ጌታ በጣም
መታሰር ነው የምፈልገው። አቶ ሳሙኤል መታሰር ነው የምፈልገው። መታሰር ነው የምፈልገው። ሳሙኤል አትረጋገኝ። ወንድሜ አመሰግናለሁ። መታሰር ነው የምፈልገው። አንተን ግን አለቅም። አንተን ወዳለሁ። የመታሰር መብት የነፈከኝ። እሺ ምን አድርጌ ነው አምላኬ? ሚሊዮነር አድርጌን ስልክ የግማሽ ሚሊዮን ባለዕዳ ታደርገኛል? ሻውን ኬት አምጥቼ ነው የምከፍለው? ያለኝ ኩላሊቴን እሸጠዋለሁ። ግባ እንጂ እኔን ነው ግባ። እኔን ነው መቤት ምን ሆነሃል? ና እንሂድ እንጂ። ምን ነው? ምንም ደህና ነህ? እኔ ደህና ነኝ። ምን አስበህ ነው ግን? አንቺ አሰብሽው? እኔ ምን አሰብኩ? የፈለገ ነገር ቢፈጠር እንዴት ለእኔ አትነግረኝም? አንድ ወር ሙሉ አንተን በማፈላለግ ያየሁትን ስቃይ ነኝ የማውቀው። አንድ ወር ሙሉ እኔም በማፈላለግ? መጀመሪያውን አልነገርሽኝም። ይሄ መልኬ ጉድ ያፈላ። ይህን ትዳር ማትፈልገው ከሆነ ፕሌስ አሁኑኑ ንገረኝ። ትዳር? በቃ ማትፈልገው ከሆነ አሁኑኑ ንገረኝ። ትዳር የኔት እዚህ ጋር ቆሚያት። እዚህ ጭራሽ እኔ ታልከኝ? አረ በመድኃኒዓለም ምን አጠፋሁ? ምን ክፉ ነገር ተናገርኩ እኔ? እንዴ ይቅርታሽ። አሁን ወሬ ነው የምንሄደው። እሺ ወደ ቤት። ማን ቤት ነው የምንሄደው? አንቺ ቤት ነው የምንሄደው? ታዲያ ለምን ሱቅ ፈልገን ጥግ ላይ አንቆምም? አላረለ እነ ሴንሴ እነ ተረስት እነ ሜምበር እነሱን አንቺ ጋለ አለ ጥሩ ልትገለኝ የፈለግከው ለ10 ሚሊዮን ብር ነው ወይስ እኔ መስለህ እስከ መጨረሻው ለመኖር ፈልገህ ነው?